ወላዲተ ቃል ትባላለች አትባልም ብትባል ስህተት ነው ብሎ የሚል ሰው ካለ መጥቶ ስህተቱን እንትን አድርጎ ይናገር። የሚቃወም ሰው አለ እዚህ ውስጥ? ኤርሚዬ ምክንያቱም ወላዲተ ቃል ትባላለች የሚል ነው ያመጣው። እኔ ወላዲተ ቃል ትባላለች ብዬ አላምንም። አሁን ላይ ባለኝ ወንጌል መረዳት አዳምጡ። ቆይ አዳምጡ። ስለሰደዋችሁ አዳምጠን ይሄንን ነፋቂና እናዳምጠን። አይ አለማዳመጥ መብታችሁ ነው። አሁንም ማርያም መለኮትን አወለደችው በስጋ የአብ ልጅ የማርያም ልጅ ነው። ማመር ይቅርታ ስንት አካል ነው የሚያምኑት? ኖ ወይት በእንደዚህ አይነት ዲስሪስፔክት ማውራት አትችልም። ኦኬ አንደኛ እኔ ዲስሪስፔክት አላረኩም። መሐመድ ብለህ እኮ ነው የጠራው። ኖ መሐመድ ነው ያልከው ኤርሚ። ምናልባት ኖ እንደዛ አይደለም ኤርሚ። ማን ነው መሐመድ ብለህ ያልከው? መሐመድ ነው ያልከው ኤርሚ። መምህር ማለት አልሰማኝም። አዎ መሐመድ እኮ ነው ያልከው። አልሰማኝም። ኦኬ አይ እኔ መሐመድ ያለ መስሎኝ ነው እንደዛ። ኧረ አይደለም። እንዴት ናችሁ? ሰላም ነው ኤቭሪባዲ? ሰላም ናችሁ? ጌታ ይመስገን። ማለት የምፈልገው በዚህ በርዕሱ ጉዳይ ያው የተቃወመ ሰው አላየውም። ፕሮቴስታንትም የኛም ያው እኛ ነን፣ ያው ሌሎቹም የተቃወሙ አላወቁም። ግን ኤርሚ ከንትን እንዳታው ከመጥፎ ንግግር እንዳትየው እንጂ ሳልኖር አትግደለ የሚለው ፕሮፋይል ምን አጭሶ ነው? አንዳንዴ የሆነ ነገር ስታጨስ ግራ ይገባል። ምን አጭሶ ነው የሚለው መጠየቅ እችላለሁ ወይስ ችግር አለው? ምን ግራ ምን እሺ አጭሶ ብሎ የሚለውን ኦፌንድ የሚያደርግ ቃል ነው። ባትጠቀመው መልካም ነበር፣ ግን ተጠቀሙ። ምን ስላለሽ ወይ ምን ስላሉ ነው እንደዛ ያልካቸው? ቤተ ክርስቲያን እኮ አሁን ላይ የተዘበራረቀ አስተምሮ ነው የምታስተምር። ማርያምን ሰው ያለ ኃጢአቱ አይሰረይለትም ብላ የዛሬ 1986 ታቀቡኬ እማሳውያን ነቢያት በሚል መጽሐፍ ላይ ማርያምን ከሰማይ አልመጣችም ሰው ናት የሚል ኃጢአቱም አይሰረይለትም የሚል የድፍረት ትምህርት ስታስተምር የኖረች ቤተክርስቲያን ናት። ዋሸሆይ እንዳልባል ቤተክርስቲያን ነው ሰውየው መጽሐፉ ታቀቡኬ እማሳውያን ነቢያት የሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይቀጥሉ። መምህር እየተዋሸ ነው እንግዲህ ቤተክርስቲያን ምን ብላ እንደምታምን አንተ ታውቃለህ። ጨምር በእሷ ውስጥ ነው የጨመረው። አይ አልወለደችም የሚለው ወላዲተ ቃል ትባላለች ወይ ታዲያ ነው ዳጊ? አይ እኔ ወላዲተ አምላክ ብያ ምን አለው እንደዛ እንጂ ወላዲተ ቃል ስትል አምላክ ነው ያልከኝ፣ ቃል ስትል አምላክ ነው ያልከኝ አይደል? አይ እኔ ምንም ነገር አላልኩም። ጥያቄ ነው እየጠየቅኩት። ወላዲተ ቃል ትባላለች አትባልም ብትባል ስህተት ነው ብሎ የሚል ሰው ካለ መጥቶ ስህተቱን እንትን አድርጎ ይናገር። አይ ብትባል ደግሞ እውነት ነው ብሎ የሚልም ሰው ካለ እውነተኝነቱን መጥቶ ይናገር። እየጠየከኝ ያለው ወላዲተ ቃል ትባላለች ወይ ነው አይደለ? ስለዚህ ቃል የምትለው ከዘላለም በፊት የነበረውን ቃልን እያወራ ከሆነ አዎ ኢየሱስን አምላክን ወልዳለች፣ አምላክናት ትባላለች። ግን አምላክን እሷን እንደወለደችው አይደለም። ያ ከዘላለም የነበረው ቃል በመጀመሪያው ቃል የነበረው ቃልም በእግዚአብሔር ዘንድ የነበረው ቃልም እግዚአብሔር የነበረው ቁጥር 14 ላይ ዮሐንስ ወንጌል ማለት ነው። ስለዚህ ቃልም ስጋ ሆነ ጸጋንና እውነት ተሞልቶ በእኛ አደረ ይላል። ስለዚህ በእርሷ ማህፀን ውስጥ ቃል ስጋ ሆኗል። ስለዚህ አይ አይደለም አልወለደችም የሚል ሰው ካለ ጥያቄ ሊሆነኝ የሚችለው ስለዚህ በጌታ ኢየሱስ ክርስቶስ ምድር ላይ ሰውና አምላክነቱ ተነጣጥሎ የኖረበት ጊዜ አለ ሊባል ይችላል። ምናልባት ይሄ ልክ አይደለም የሚለው ከሆነ ሰው ካለ እኔ ጥያቄ ጠይቃለሁ። ወላዲተ ቃል የሚለውን ደግሞ ምናልባት ኢየሱስን እያልከኝ ከሆነ አዎ እንዴ ታዲያ መሐመድን እያሰብኩ ነው እንደምጠይቅህ። ማርያምን በተመለከተ ወላዲተ ቃል ከተባለ ወላዲት ማለት ወላጅ ማለት ነው እኮ። አምላክን እያልከኝ ከሆነ ማለት ነው። አምላክን ወልዳለች እያልከኝ ከሆነ አዎ እንዴት ወለደች ካልክ አምላክን በስጋ ወልዳለች። እኔ ምንም ነገር አላልኩም። አሁን ቃል ስትል አምላክ እያልከኝ ነው አይደል? በርሚ ምንም ነገር አላለም። ምንም ነገር አላለም። ያው ወላዲተ አልገባኝማ። ኤርሚ ቃል ስትል አምላክ እያልከኝ ነው። በቃ እንደዛ ከሆነ አልገባኝ ነው ዳግሻ። በቃ አልገባህም ማለት ነው። ወላዲተ ቃል ማለት አልገባህም ማለት ነው።
እኮ አብራራና ጠይቀኝ እኮ ነው። አይ አላብራራም። ሐረግ ነው። ሰላም ኤርሚ፣ ሰላም ናችሁ? ወንድም ወንጌላዊ ኤርሚ፣ እግዚአብሔር ይመስገን። እንዴት ነሽ? ከየት ቤተ እምነት ነው? ከይቅርታ ጋር እኔም በጌታ ነኝ ኤርሚ። እሺ እህታችን፣ እሺ ትባላለች ማርያም የቃል እናት ነች ብዬ ነው ማምነው። ኦኬ፣ እንዴት ብሎ ቢልሽ አንድ ሰው እንዴት ብለሽ ትመልሽለታለሽ? አንድ ሰው ቢጠይቀኝ ቃል ስጋ የሆነው በድንግል ማርያም ውስጥ ተጸንሶ ነው፣ በመንፈስ ቅዱስ ተጸንሶ ቃል ነው የተወለደው። ስለዚህ እኛን ለማዳን ቃል ወደ ምድር የመጣው በማርያም በኩል ነው። ስለዚህ የወለደችው ቃልን ነው ብዬ መመለስ እችላለሁ ብዬ አስባለሁ። ኦኬ፣ መጽሐፍ ቅዱስ አስረጂ ቃል አለው አይደል? ለዚህ የሚናገር አሁን የተናገርሽው። ኦኬ፣ የእህታችንን ሀሳብ የሚቃወም ሰው አለ እዚህ ውስጥ? ከገባችሁት ውስጥ ዳጊ የእህታችንን ሀሳብ ትቃወመዋለህ? እኔ አልቃወምም። ምክንያቱም ስለ ቃል ስታወራ ስለ አምላክ ስለሆነ ያ ቃሉ አምላክ ስለሆነ አምላክን ነው የወለደችው። እንዴት ወልዳለች? በስጋ ወልዳለች። እኔ እንደዛ አምናለሁ። ስለዚህ ወላዲተ ቃል ትባላለች። አዎ፣ እኔ እንደዛ ችግር የለብኝም። እንዴት ነው የወለደችው ካልክ ደግሞ በስጋ ነው የወለደችው። እሷ አስገኝታለች ማለት ሳይሆን በስጋ ወልዳለች። እሺ፣ ኦኬ፣ ቴንኪዩ ሐረግ፣ ቴንኪዩ ተባረኪ። ከዚህ የተለየ ሀሳብ ያለው ሰው አለ እዚህ ከገባ? ጥያቄ አለህ በዚህ ጉዳይ ላይ ወይ መልስ አለህ? እሺ፣ መጀመሪያ ሁላችሁንም ሰላም ብያለሁ። አንተ ወላዲተ ቃል ትባላለች አትባልም? መልስልኝ። ትባላለች። አለቀ። በቃ ያንተ መልስ ማለት ነው። ትባላለች ብለሃል። አሁን ይሄን ትባላለች ብለህ ያልከውን በእግዚአብሔር ቃል አስደግፍልን ብሎ አንድ ሰው ብሎ ቢልህ ምንድን ነው የምትመልስለት? ቃል ሲል ስለ ኢየሱስ ክርስቶስ ነው የምናገረው። ለምሳሌ መጽሐፍ ቅዱስ ዮሐንስ ራእይ 19:13 ላይ በደምም የተረጨ ልብስም ተጎናጽፎ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ስለዚህ ይሄ የእግዚአብሔር ቃል የተባለው ጌታችን ኢየሱስ ክርስቶስ ነው። አሁን ይህንን የተናገርከውን እውቀት በመጽሐፍ ቅዱስ ላይ አስደግፈ የተናገርከውን እውቀት ይህንን በእግዚአብሔር ቃል ላይ አስታከ ተናገርክ። በዚህ ጉዳይ ላይ አንተ ተሳስተሃል ብሎ የሚል ሰው ቢገኝ አሁን አንተ እና እሱ ታወራላችሁ ማለት ነው። የቸሬን ሀሳብ የሚቃወም ሰው አለ እዚህ ውስጥ? ኤርሚዬ ሰላም ብያለሁ። ሁላችሁም እንዴት አላችሁ? መምህር እንዴት ነው? ምክንያቱም ወላዲተ ቃል ትባላለች የሚል ነው ያመጣው ኤርሚ። በመጀመሪያ ሰላም ለእናንተ ይሁን ቅዱሳን። እኔ ወላዲተ ቃል ትባላለች ብዬ አላምንም። አሁን ላይ ባለኝ ወንጌል መረዳት ከየት ቤተ እምነት እንደሆኑ ይናገሩ። ኦርቶዶክስ ነኝ። አሁን እንትን ነው ክርስቲያን ነኝ ኤርሚ። አሁን ላይ ከኦርቶዶክስ ወጥቻለሁ አላስቀምጠኝ ስላሉ አሁን ላይ ኦርቶዶክስ አይደለም ግን ክርስቲያን ነኝ። በየትኛው ዲኖሚኔሽን ውስጥ ነው ያሉት? ምንም በቃ አሁን ክርስቶስን ብቻ ነው ማመን። አሁን እኔ ኤርሚዬ ወንጌልን ነው ማመን እንጂ በየትኛውም ዲኖሚኔሽን ውስጥ አልተያዙም አይደለሁም። ለምን ስድቡም በቃ እንትን አሉኝ፣ በቃ ወጣሁኝ። አሁን ላይ ግን እንደ ክርስቲያን መጽሐፍ ቅዱስን እንዳለ መረዳት ግን ወላዲተ ቃል አትባልም ብዬ ነው ማምን። ማስረጃ ካልከኝ ከሃይማኖት አበው ማምጣት እችላለሁ። ምክንያቱም ቃል አሁን ወላዲተ ቃል ሲባል ማርያም ቃል ማለት አካላዊ ቃል ነው። ምክንያቱም ከድንግል ማህፀን ገና ሳይዋሃድ አካላዊ ቃል ተብሎ ይጠራ ነበረ። ሰረቀ በስጋም ድንግል የሚለው ውዳሴ ማርያም ሰረቀ አለ በመለኮት አትወልደውምና ይላል። ስለዚህ ማርያም መለኮት ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። በስጋ ግን የማርያም ልጅ ነው። ኦርቶዶክስ ወላዲተ ቃል ብላ የምትለው አባባል ትክክል አይደለም እያሉ ነው። እኔ አሁን ላይ ባለው ወንጌል ወላዲተ ቃል አይደለም። ምክንያቱም ወላዲተ ቃል ከተባለ ቃል ብቻውን አልወለደችውማ። ቃል ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም።
ሰረቀ በስጋ ብሎ በሚለው ትርጓሜ መሰረት ታዲያ እኮ እዛ ጋር እኮ አብራርተውታል። ሰረቀ በስጋ አለ በመለኮት አትወልደውምና እኮ ታዲያ ትክክል ናቸው። ውዳሴ ማርያም አንድምታው ትክክል እኮ ነው። በስጋ አሁንም በመለኮት አትወልደው፣ መለኮት አይወለድም፣ በስጋ ግን ወልደዋለች። ስለዚህ ማርያም የወለደችው ማለት ነው ከተባለ አምላክን በስጋ ነው የወለደችው፣ ስጋው ቃል ነው የወለደችው። ወላዲተ ቃል ከተባለ ቃል ብቻውን አይወለድም መለኮት ስለሆነ። ስለዚህ ምንድነው የምንለው እኛ አምላክን በስጋ ወልዳለች። የአብ ልጅ ግን የድንግል ልጅ አይደለም፣ የድንግል ልጅም የአብ ልጅ አይደለም እኮ። ቤተክርስቲያን እኮ ወላዲተ ቃል ብላ ስትል እኮ በቅድምናው በነበረበት በሱ ወልደዋለች አስገኝተዋለች እያለች አይደለም። ያንን ደግሞ እንዳለች እንዳይደለ በውዳሴ ማርያም ላይ አሁን እርሶ እንዳሉት ሰረቀ በስጋም ድንግል ብሎ በተባለበት ላይ ትርጓሜው ላይ ደግሞ ትክክል አስቀምጠውታል። ስለዚህ እንዴት ቤተክርስቲያኒቱ ትክክል ቤተክርስቲያኑ እኮ አሁን ላይ የተዘበራረቀ አስተምሮ ነው የምታስተምር። ማርያምን ሰው ያለ ኃጢአቱ አይሰረይለትም ብላ የዛሬ 1986 ታቀቡኬ እማሳውያን ነቢያት በሚል መጽሐፍ ላይ ማርያምን ከሰማይ አልመጣችም ሰው ናት የሚል ኃጢአቱም አይሰረይለትም የሚል የድፍረት ትምህርት ስታስተምር የኖረች ቤተክርስቲያን ናት። ዋሸሆይ እንዳልባል ቤተክርስቲያን ነው ሰውየው መጽሐፉ ታቀቡኬ እማሳውያን ነቢያት የሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዳኒ አንዴ ቆይ ይጨርሱ እሳቸው። እሺ ይቀጥሉ መምህር። ባይዞ መምህር ያልኳቸው ራሳቸው መምህር ታቀቡኬ ሐሳብ እየተዋሸ ነው። እንግዲህ ቤተክርስቲያን ምን ብላ እንደምታምን አንተ ታውቃለህ። ቆይ አንዴ ቆይ ዳኒ እሳቸው እንሰጥሃለን ወንድማችን ዳኒ ጠብቀን ኤርሚዬ። ቤተክርስቲያኗ ስላልከው ማስረጃም አለኝ እኔ ማርያምን በመለኮት እንደማትወልደው ከሃይማኖት አበው ማስረጃ አመጣለሁኝ። ነገር ግን ቤተክርስቲያኗ አልከው ቤተክርስቲያኗ ማርያምን ከሰማይ ነው የመጣች ማርያምን ሰው ያለ ኃጢአቱም አይሰረይለትም የሚል መጽሐፉ በእጅ ያለ መጽሐፉ እንዴት ነው የሚገኝ? ታቀቡኬ እምሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ገጽ 30 ላይ እንዲህ የሚል የክህደት ትምህርት አስቀምጣለች ቤተክርስቲያኗ። ጥንተ አብሶ ነበረባት ወይም አለባት፣ የነጻችም ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራይ ኃጢአትም ነው እያለች ትናገራለች። ስለዚህ ቤተክርስቲያኗ እንደፈለገች የምትጽፈው ነገር ስላለ ቤተክርስቲያኗን ለማስረጃ ማምጣት አንዱ በነገረ ክርስቶስ ላይ እኔ ትንሽ አስፈላጊ ነው ብዬ አላምንም። ምክንያቱም ይሄን ትልቅ የሆነ ማርያም ሰው ናት የሚል መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ሲናገር መንፈስ ቅዱስንም እንኳን ተሳደበ ማለት በዛው እንደሄደ ከቀረ እንጂ ከተመለሰ እግዚአብሔር ይቅር ባይ የሚራራ ምሕረቱም እጅግ የበዛ አምላክ ነው ያለን። ነገር ግን ማርያም ከሰማይ ናት ያለ ሰው ናት ብሎ የጻፈ ኃጢአቱ አይሰረይለትም ብላ ታቀቡኬ እምሐሳውያን ነቢያት ብላ የጻፈች ቤተክርስቲያን ናት ኤርሚዬና ቤተክርስቲያኗ እንዲህ ነው የምትል ብለክለኝ ቤተክርስቲያኗ ያው የፈለጋትን የምትጨምር ቤተክርስቲያን ናት ኤርሚ። መጽሐፉ ካስፈለገ ገጽ 30 ላይ ታቀቡኬ እምሐሳውያን የሚል ነው። ኦኬ እሺ መምህር ልክ ነው። እሺ መጽሐፉን ስለማውቀው ማለት ነው በዚህ ጉዳይ ላይ የተነገረው ማለት ነው። ስለዚህ ወላዲተ ቃል ብሎ የሚለውን እርስዎ አልቀበለውም ነው ብለው የሚሉት እንደ ወንጌል አማኝ እኮ ኤርሚ ወላዲተ ቃል ማለት ቃል ከድንግል ማርያም ሳይጸነስ ገና አካላዊ ቃል ነው። ቃል በቅድምና ቃል ነው እንጂ አብ አይደለም፣ መንፈስ ቅዱስም አይደለም። አካላዊ እኔነት የሚል ፐርሰን አለው። ስለዚህ ወላዲተ ቃል ወለደችው ማለት ቃልን ብቻውን መለኮት እንዴት ይወልዳል? የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። ነገር ግን በስጋ የማርያም ልጅ ነው። ክርስቶስ የሚራብ የሚጠማን ስጋ ሩቅ ቢስ የነበረውን ስጋነቱን ሳይለቅ በመለኮትም ሳይዋጥ ሳይረቅም 3 ክንድ ተስንዝር እንደሆነ ያ ፍጡር የሆነ ስጋ መለኮት ገንዘቡ አደረገው።
ቤተ ክርስቲያኗ ብላ የምታስተምረው። ስለዚህ በባህሪ ላይ ሁለተኛ፣ በስላሴ ላይ አራተኛ ሳይሆን ለስላሴ ያ ፍጡር የሆነው ስጋ አምላክ ሆነ። ስለዚህ ምን ሆነ? ለስላሴ ቃል ሆነ፣ ለመንፈስ ቅዱስም ቃል ሆነ ብላ ነው የምታስተምር ቤተ ክርስቲያኗ የምታስተምረው በነገረ ክርስቶስ ላይ ማለት ነው። ለምንድን ነው ኤቪደንስ ማጠይቃቸው? ወዳጄ ይሄ እኮ የቤተክርስቲያኗ ትምህርት ነው። ይሄ እኮ የቤተክርስቲያኗ ትምህርት እኔ ስህተት አላወራም። ስለዚህ የቤተ ክርስቲያኗ አስተምሮ ስለ ስግው ቃልም ስትናገር አካላዊ ቃል ኢየሱስ ክርስቶስ ለምሳሌ እንዲህ ይላል፣ ስልጣን በምድርና በሰማይ ተሰጠኝ ብሎ የሚለው ቃል ለማን ነው የሚናገር? ለኢየሱስ ክርስቶስ ቃል ስጋ ሆነ ሲል ነው። ለመለኮት እኮ በቅድምና ስልጣን ያለው ነው። ነገር ግን ስልጣን በሰማይና በምድር ተሰጠኝ የሚለው የሚሰራው ለቃል ሳይሆን ገንዘቡ ባደረገው ስጋ ነው። ምክንያቱም ለመለኮት ስልጣን አይሰጠውም፣ ጥንትም አምላክ ስለሆነ አካላዊ ቃል ስለነበረ የአካላዊ ቃል ስጋን ሳይወጣው በስጋም ሳይረቅ ያለመለዋወጥ ዘእንበለ ትድረት ብላ ያ የሚራብ የሚጠማ የነበረው ስጋ መለኮት ገንዘቡ ሲያደርገው ያ ስጋ የነበረው አምላክ ሆነ። ሰው አምላክ ሆነ፣ አምላክ ሰው ሆነ ብላ ነው የምታስተምር። ነገር ግን ቃልን ወለደችውታል፣ መለኮት አይወለድም። እኛ ስናስተምር ባለን መረዳት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንባል ሰው ስለሆነ በምራቁ ትፍ አለ፣ አምላክ ስለሆነ ደግሞ ዕውርን አበራ፣ ሰው ስለሆነ በቃና ዘገሊላ ሰርግ ተጠራ፣ አምላክ ስለሆነ ደግሞ ታምራትን አደረገ፣ ሰው ስለሆነ በአልዓዛር ልቅሶ ላይ አለቀሰ፣ አምላክ ስለሆነ አልዓዛርን ከሙታን አስነሳው ነው። አካላዊ ቃልን ግን ወለደችው ብለን ካልን ሊተራሊ ከወሰድነው ይሄ እንደኔ እንዳልነው መረዳት ትክክል አይደለም። ምክንያቱም መለኮት ብቻውን ስለሚወድ። ግን አምላክን በስጋ ወለደችው የሚል ካለ ትክክል ነው ብዬ አምናለሁ። ስህተት ካለ ደግሞ እኔ እታረማለሁ። እሺ መምህርዬ፣ ቤተክርስቲያኒቱ ወላዲተ ቃል ብላ ትላታለች አይደል? ማርያምን አለቻው ትላለች። ወላዲተ ቃል ነው የሚባል አሁን በየመድረኩ ወላዲተ ቃል ምናምን ነው የሚባል። ወላዲተ ቃል ብለው ማለታቸው ቤተክርስቲያኒቱ ታዲያ በየመድረኩ ሁሉ እንደዚህ ማለታቸው ስህተት ነው እያሉን ነው። አሁን ወላዲተ ቃል ሲሉ እንደው ቃልም ብቻ ወለደችው ከተባለ እኮ መለኮት ቃል ማለት መለኮት ነው። መለኮት ደግሞ ብቻውን አይወለድም። ስለዚህ ከወንጌል ጋር የሚጣረስ ነው። እንዴት ሆኖ ሊሆን ይችላል? ግን አምላክን በስጋ ወለደችው እኔ እንዳለ የአብ ልጅ የማርያም ልጅ አይደለም ብዬ ነው የማምን እኔ። ወላዲተ ቃል ብለው ሲሉ በየመድረኩ ምን እያሉ ነው? ያው ትምህርት አለው አይደል? ይተረጉሙታል አይደል መምህራኑ? እንግዲህ ወላዲተ ቃል እንደሚባለው ምንም መተርጎም የሚያስፈልገው ወላዲተ ቃል ማለት ቃልን ወለደችው ነው። እነሱ ቃልን በስጋ ወለደችው የሚል ነገር የለም እኔም እስካለ መረዳት። ነገር ግን እኛ ደግሞ ምን ሞግታችን ነው? ቃል ብቻውን አይወለድም። ቃልን በስጋ ወለደችው አይሉ። አይ ቃልን በስጋ ነው እኔ እምነቴ። እነሱ አሁን ወላዲተ ቃል ከተባለ እንግዲህ ቃልን ወለደችው ነው የሚባል ሊተራሊ ስንወስደው ቃሉን። ስለዚህ ወላዲተ ቃል ከተባለ ቃል ብቻውን አይወለድም፣ ግን ቃል ስጋ ሆነ፣ ቃልን በስጋ ወልደዋለች። እነሱም እንደሚሉት ታዲያ መምህር እነሱም እንደሚሉት በመድረኮቻቸው በአውደ ምሕረቱ ላይ ቃልን በስጋ ወልዳለች ነው ብለው የሚሉት? ወላዲተ ቃል ብሎ የሚለውን ቃል ተጠቅመው ቃልን በስጋ ወልደዋለች ነው ብለው የሚሉት? ወይስ ቃልን በቃልነቱ አስገኝተዋለች ነው ብለው የሚሉት? ገሙት እስቲ አሁን ቃልን በቃልነቱ አስገኘችው ነው ወይስ ቃልን በስጋ ወለደች ነው የሚተረጉሙት? እንግዲህ ወላዲተ ቃል ሲሉ ሰማለሁ። አሁን ምናልባት ሌሎች እንግዲህ ቃልን በስጋው አስገኘች ተብሎ ሲያስተምሩ ምን አልሰማሁም። ምናልባት መጻሕፍቶቹ ግን አሁን ላይ እንዳልኩ ሰረቀ በስጋም ድንግል ዘእንበለ ዘርአ ብእሲ ሰረቀ አለ በመለኮት አትወልደውምና ይላል ውዳሴ ማርያም አንድምታ ላይ። ስለዚህ ምንድነው እኔ ማርያም ምንድናት ካልከኝ ለኔ እንዳንድ ማርያም ለኔ ቃልን በስጋ ወለደችው እንጂ ቃል አካላዊ ቃልን እሷ አልወለደችውም። ማስረጃም ነው ካልከኝ መለኮት ስለማይወለድ መለኮት በስጋ ግን ወልደዋለች ብዬ አምናለሁኝ እኔ አኮ። ስለዚህ ይሄ ነው ያለኝ መረጃ። እድምዬ እስቲ ቆይ ጠብቁን። እሺ መምህርዬ ቴንኪው። እህትየው የምትይው አለ? ሜርሲ እኔ መምህር ሲናገሩ የማርያም ልጅ የእግዚአብሔር ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለው ሲናገሩ ሰምቻቸዋለሁ። እና ምን ማለታቸው ነው? ይሄንን ያብራሩልን መምህር።
አዎ የአብ ልጅ የማርያም ልጅ አይደለም ማለት አብ የወለደው ቃልን ስለሆነ እሷ ደግሞ ቃል ብቻውን አልወለደችውም። በስጋ የማርያም ልጅ ነው። መለኮት ብቻውን ግን የማርያም ልጅ አይደለም። እሷ ቃልን ስላልወለደች። ቆይ አንዴ መምርዬ መልሰው ይደግሙታል። ኤስኤም ከየት ቤተ እምነት ነው? ኤስኤም ኤርሚዬ ሰላም ነው ወይ? ሰላም ለአንተ ይሁን። በጣም ያው ድብቅ ጦር ነኝ ከጀርባ ከኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን። እሺ እንኳን እንዳላመጣ ጥያቄ ስላለ ነው ወይስ መልስ ስላለ ነው የገባው? አይ እኔ ትክክል ነው የምለው፣ መልስ ነው የምሰጠው እኔ። ኦኬ ወላዲተ ቃል ትባላለች ነው የምትለው? አዎ እኔ አሁን እሳቸውን ከፈቀድክልኝ እንደው አንድ ነገር ብጠይቃቸው ደስ ይለኝ ነበረ። ትጠይቃቸዋለህ? እሺ የትኛውን ሚዩት አድርገውና ትጠይቃለህ። የትኛውን መልስ ይመልሱላት መምህር? እሳቸው እንግዲህ መምህር የቅዳሴ መምህር የኦርቶዶክስ ቤተክርስቲያን የቅዳሴ መምህር ናቸው። ይቀጥሉ። አሁን ላይ አላገለግልም ኤርምዬ፣ ወጥቻለሁ። ኦርቶዶክስ ከሚል ብለውም ዶሚኔሽን ወጥቻለሁ አሁን ላይ። ምክንያቱም እኔ ስደቱ ምኑም ብዙ ነገር ስላደረሱብኝ፣ በተለይ አንተን የቤት መተህ ከተወያየ በኋላ በስራዎች ላይ ፈተና ብዙ ስቃይ ነው ያሳለፍኩኝ። አሁንም ቲክታክ ላይ የከፈተው ነው የሚሳደቡ። ነገር ግን ማስረጃ ምን ካልኩኝ አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ ሰረቀ በስጋ አለ በመለኮት አትወልደውምና ይልና ሲያመሳክር አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ አካላዊ ቃልም በመለኮቱ አትወልደውም በስጋ ግን ትወልደዋለች። ከየት ነው ያመጣው? ከሃይማኖተ አበው ላይ ነው ያመጣው። ስለዚህ አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ አኮ ወልደ ማርያም የማርያም ልጅ አኮ አትወልደውም በመለኮት በስጋ ግን ትወልደዋለች። የአብ ልጅ የማርያም ልጅ አይደለም። አብ በመለኮቱ ወለደው አካላዊ ቃል። አንተም እንደናገርከው ቃሉ ስለሆነ አባት የማይቀርመው ልጅ፣ ልጅ የማይቀርመው አባት። ስለዚህ እሱ የወለደው ማርያም ግን ያንን ቃልን ደግሞ አልወለደችውም፣ በስጋ ግን ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ የሚለውን እኔ አይደለሁም ሊቃውንቱም ሰረቀ በስጋ አለ ብለው ከውዳሴ ርም ጋር አገናኝተው ከውዳሴ ማርያም አንድምታ ጋር የሚያመጡት አሁን ያልኩትን ነው። ስለዚህ ከዛ አንፃር መለኮትን ብቻዋን ስላልወለደችው አኮ ወልደ ማርያም በመለኮቱ ይላል። ስለዚህ ደግሞ እሷ መለኮትን ወለደችው ካል ስልጣን በሰማይና በምድር ተሰጠኝ ሲል አምላክ የነበረ እንዴት ስልጣን ተሰጠው? ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ። ያ የሚራብ የሚጠማ ሩቅ ቢሲ የነበረ ሰው አምላክ ሆነ የሚለው ለሱ እንጂ የሚያመለክተው ለመለኮት አይደለም። ከዛ አንፃር አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ የሚለውን እንደ ማስረጃ አምጥቻለሁ ኤርምዬ። እሺ ቴንኪዩ መምህር። እሺ ሀሳብ ስለሆነ እየተንሸራሸረ ያለው በኋላ ላይ እኔ የምናገረው እናገራለሁ። እሺ እህትየው ጥያቄን አልተመለሰልኝም እያለች ነው አይደል? እህትየው አልመለሱልኝም። ሲናገሩ ምን ብለዋል? የማርያም ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለዋል። እና ኦርቶዶክስ እንዲህ ታስተምራለች ወይ? ማብራሪያውስ ምንድን ነው? እኔ አሁን ኦርቶዶክስን ወክዬ አልመጣሁም። ቅድም ከተረዳሽኝ እንደ ወንጌል ነው እንደ መጽሐፍ ቅዱስ ነው። የአብ ልጅ የማርያም ልጅ አይደለም ያልኩኝ መለኮት ስለሆነ ነው። ስለዚህ ማርያም ደግሞ መለኮትን አልወለደችም። መለኮትን በስጋ ወልደዋለች። በስጋዋ ሆነ ወልደዋለች። በመለኮት ግን አልወለደችውም። በመለኮት አልወለደችውም፣ በስጋ ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ ሃይማኖተ አበው የሃይማኖት አባቶች የጥንት የምናምንባቸው የሚናገሩት። ስለዚህ ሰረቀ በስጋ አለ በመለኮት አትወልደውምና በመለኮቱ አልወለደችውም፣ በስጋ ግን ወልደዋለች ለማለት ነው። እናትዬ በስጋ ወልደዋል። በስጋ የአብ ልጅ የማርያም ልጅ ነው። የማርያም ልጅ የአብ ልጅ ነው። በመለኮት ግን አልወለደችውም። እሷ መለኮት ብቻውን አልወለደችውም፣ መለኮት ስለማይወለድ። ስለዚህ ማርያም የወለደችው ሰው ብቻ ነው ማለት ነው። ስግው ቃልን ነው። ሰውን ብቻ አልወለደችውም፣ ስግው ቃልን። ይኩነኒ በከመ ትቤለኒ ስትል ቃል ስጋ ሆነ ሲባል ከጭራ በታች አንሶ ቀጥኖ አካላዊ ቃል ሲዋሃድ ያ ምን ሆነ? ስግው ቃል ሆነ። ስጋን ተዋሃደ። መለኮት ስጋን ተዋሃደ እንጂ
ስጋን ብቻ ወለደች አይደለም የምትለው ብለህ የምታምነው? ማርያም ሩቅ ብእሲን አልወለደችም፣ መለኮት ብቻንም አልወለደችም። አምላክ በስጋን ግን ወልዳለች። ሩቅ ብእሲም ሰውን ብቻም አልወለደችም፣ መለኮትን ብቻም አልወለደችም። ነገር ግን ፍጹም ሰው ፍጹም አምላክ ስግው ቃልን ክርስቶስን ወልዳለች። ግን የአብ ልጅ የማርያም ልጅ በመለኮት አይደለም በስጋ ግን ነው። ማስረጃ ምንድነው ካልሽኝ አኮ ወልደ ማርያም በመለኮቱ አላበ ከመስራተ ተስቢቱ ሰረቀ በስጋም ድንግል ሰረቀ አለ በመለኮት አትወልደውምና መለኮትን ብቻዋን ስለማትወልደው ምክንያቱም መለኮት አይወለድም ረቂቅ ነው በስጋ ግን ወልደዋለች። እሺ አክሰፕተብል። ይሄ የአብ ልጅ የማርያም ልጅ የአብ ልጅ አይደለም ማለትስ ምን ማለት ነው? በመለኮት ነው በመለኮት በስጋ ነው በመለኮት ነው የማርያምን መለስ የአብ ልጅ የማርያም ልጅ አይደለም የሚለውንስ ምን ማለት ነው? የአብ ልጅ የማርያም ልጅ አይደለም ማለት መለኮት ከአብ የወለደው መለኮትን ብቻ ነው የወጣ አባት የማይቀርመው ልጅ የማይቀርመው አባት እሷ መለኮት ብቻ ነው አልወለደችም። በስጋ አብ አልወለደውም። ኦኬ በስጋ አልወለደውም ወይ ነው በስጋ አብ አልወለደውም። በስጋ መወለዱን ልጅ አይለውም ነው አይደለ? በስጋ አብ በስጋ አልወለደውም። በስጋ አልወለደውም። በስጋ አለመወለዱን ልጅ አይለውም። መለኮት ገንዘቡ አደረገው። መለኮት ገንዘቡ አደረገው። እሺ ይሄን ጥያቄን መልሱልኝ። በስጋ መወለዱን አብ ልጅ አይለውም። አልሰማም። በስጋ መወለዱን አብ ልጅ አይለውም ወይ? እንዴ መለኮት እኮ ገንዘቡ አደረገው። ከሁለት አካል አንድ አካል ገንዘብ ኢየሱስ ጥያቄን ብቻ መልሱልኝ። በስጋ መወለዱን አብ ልጅ አይለውም ወይ? የምወደው ልጅ ይህ ነው የምወደው ልጅ ይህ ነው ሲል አብ ኢየሱስን ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል የምወደው ልጅ ይህ ነው ሲል የት ነበር እንደዛ ያለው እግዚአብሔር? በጥምቀት ላይ በዮርዳኖስ። ያ ማለት ቃል በስጋ ተገልጦ ነበር አይደል? አዎ የዛን ጊዜ እንዴት ነው ካልሽ በቃል ርዕስ ለስጋ ነው የተነገረ። ስለዚህ በእርሱ ደስ የሚለኝ የምወደው ልጅ ሲል ቃል በስጋ በተገለጠ ሰዓት ነው አይደል? ስለዚህ የማርያም ልጅ የአብ ልጅ አይደለም ልንል አንችልማ። ለምን? በስጋ የተገለጠውን ቆይ አንዴ፣ በስጋ የተገለጠውን ቃል ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው። ስለዚህ የማርያም ልጅ የአብ ልጅ አይደለም የሚል ትምህርት በፍጹም ትክክል አይደለም። ባይሆን መጀመሪያ ያብራሩ። ተወልደዋለች በመለኮት ወልደዋለች ማርያም። እኔ ልጠይቃቸው እስኪ ፍቀጂልኝ ፕሊዝ። እሰማለሁ። ኤርሚ አንዴ ጨርሼ እሰጥሃለሁ ዳኒ፣ ችግር የለም። መምህር ኔትወርኮች አይደለም መሰለኝ። አልሰማም። እኛ እንሰማዎታለን መምህር። ሳልኖር አትግደለኝ ብላችሁ ጥሩኛ። አልሰማም። እኔ እሰማለሁ። አልሰማም። መምህር ሲባል ነው የማይሰማዎት? አልሰማም። እኔ እሺ ሳልኖር አሁን ይሰማል? እኔ ይሰማኛል። በቃ ሳልኖር ስንላቸው ይሰማሉ። እሺ ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ የለውትም። መለኮትን ስላልወለደችው እሷ በስጋ ነው፣ በመለኮት ግን አልወለደችውም። በስጋ እኔ ስለ ማርያም አይደለም አሁን ጥያቄ። የማርያም ልጅ የአብ ልጅ አይባልም ያሉበትን ነው የምፈልገው እኔ። አሁን እሷ ስጋን ወልዳለች፣ አሚን ቃልን ስጋ ለብሶ እሱ ላይ ጥያቄ የለኝም። የማርያም ልጅ የአብ ልጅ አይባልም ያሉበትን ማስረጃ ስጡኝ። አብ ሁለቴ ወልዷል የሚል ማስረጃ ካለሽ ከዛ በኋላ ወደ ጥያቄው። አብ ሁለቴ ከወለደ ወልድን
ከዛ ማስረጃ አመጣልሻለሁ። አብ ሁለቴ ይወልደዋል የሚል ማስረጃ ከመጽሐፍ ቅዱስ አምጪ አንቺ። የውሎት ሁለቴ ሶስቴ አራቴ አንተ እያልሻውሪ በዚህ አታመልጥም። ሳለው የማርያም የአብ ልጅ አይባልም ያልክበትን ማስረጃ አምጣ። የማርያም ልጅ አንቺ አብ ሁለቴ ይወልደዋል፣ አብ ሁለቴ ይወልደዋል። ስለ ሁለቴ ስለ ሶስቴ ስለ አራቴ መወለድ አልተወራም። የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ስሜታዊ ሳትሆኚ እኔ ስሜታዊ አይደለሁም። አዎ አይደለማ። አብ ሁለቴ ወልዷል፣ አብ ሶስቴ ወልዷል ብለህ አትደበቅም። አብ ሁለቴ ይወልደዋል፣ አብ ሁለቴ ይወልደዋል ወይ? አብ ሁለቴ ከወለደው ሶስት ልደት አለው ማለት ነው። መጀመሪያ ተወለደ፣ ከማርያም ተወለደ፣ ከዛ ደግሞ በርዝዴይ ምናምን በርዝዴይ አትበል። እኔ ያልኩክ የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ሁለቴ አብ ስለማይወልደው ማስረጃ አምጣ። መጽሐፍ ቅዱሳዊ ማስረጃ አምጣ። ሁለቴ ወልዷል የሚል ማስረጃ አንቺ አምጪ። ሁለቴ ወልዷል፣ ሶስቴ ወልዷል አላልኩም። አሁን ስለመወለድ ቁጥር አይደለም እያወራን ያለ ነው። ኦኬ። የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ለመጨቃጨቅ ብዙም ጊዜ የለኝም እናት። ማስረጃ የአብ ልጅ የማርያም ልጅ አይባልም፣ የማርያም ልጅ የአብ ልጅ አይባልም ብዬ ያልኩሽ በስጋ ነው። በመለኮት ግን ማርያም መለኮትን ስላልወለደችው የአብ ልጅ በደንብ መጀመሪያ አዳምጪ። መለኮትን ስላልወለደችው በስጋ የአብ ልጅ የማርያም ልጅ ነው። በመለኮት ግን የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅም የአብ ልጅ አይደለም። በስጋ ግን ነው ብዬሻለሁ። እዛ ጋር ያለው በስጋ ነው፣ በመለኮት ግን አይደለም። በደንብ አዳምጪ። ነገረ ክርስቶስ ላይ ፎከስ አድርገሽ ኖ አይደለም። ኖ ማርያም ስለወለደችው ወልድን ኦኬ በመለኮት ቅድመ ዓለም አልወለደችውም፣ እስማማለሁ። ነገር ግን ማርያም የወለደችው ቃል ኦኬ ስጋ የለበሰው ቃል የአብ ልጅ አይባልም ያልክበትን ማስረጃ አምጣና ሳየን። በቃ በጣም ጥሩ። ማርያም በመለኮት ነው የወለደችው፣ የአብ ልጅ ሆነ በመለኮት ነው በስጋ ነው? እኔ የጠየኩህን መልስልኝ። በመለኮት ነው በስጋ ነው? ጥያቄን በጥያቄ አትመልስም። ቀጥታ ጥያቄን በጥያቄ አትመልስም። ጥያቄን በጥያቄ አትመልስም። መልስ ስጠኝ። አዳምጪ ልንገርሽ። እንዴ ለምን ትናደጃለሽ? አልተናደድኩም። ስርዓት አዳምጪ እንጂ። አልተናደድኩም። የአብ ልጅ አሁንም ልንገርሽ በደንብ አድርጌ። የአብ ልጅ የማርያም ልጅ አይደለም በመለኮት፣ የማርያም ልጅ የአብ ልጅ አይደለም በመለኮት። በስጋ ግን የአብ ልጅ የማርያም ልጅ ነው፣ የማርያም ልጅ የአብ ልጅ ነው በስጋ። መለኮት ብቻውን እሷ አልወለደችም። አሁንም እየጠየቅኩክ ነው። ኦኬ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲናገር፣ ኦኬ ይህ ነው ብሎ ሲናገር በሰውነቱ ብቻ ያለው ጌታ ወይ በአምላክነቱ ብቻ ያለውን ጌታ አይደለም። ኦኬ በቆላሲያስ መልእክት ላይ እንደሚነግረን ኦኬ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል እንደሚል አነጣጥለህ የምታየው አይደለም። በስጋው ተገልጦ በምድር ሲመላለስ ባለበት ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙትም ያለው ማለት ነው። ስለዚህ ከዚህ በኋላ እንደዚህ አይነት ፋላ እውነት ነው ማለት ነው። በቃ እነሱ አንተን የሚያስጨንቁን ከሆነ የሆነ የቤተክርስቲያኒቷን ያልሆነ ነገር ታጣምማለህ። አንዳንዴ ኦርቶዶክስ 100% ደግሞ ትክክል አይደለችም ማለት አይደለም። ትክክል በሆነችበት ትክክል ናት። ኦኬ ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ የለህም። በቃ ሁለት ያልወለደውም ሶስት ያልወለደውም አራት ያልወለደውም አይባልም። ምክንያቱም እሱ ሁለት የተወለደ ሶስት የተወለደ አራት የተወለደ አይባልም። የዘላለም አምላክ ነው። ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ አልሰጠህንም። እሱ ብቻ ሳይሆን ሜርስዬ ክርስቶስ ወደዚህ ምድር ስጋ ለብሶ ሲመጣ አምላክነቱን ትቶ ነው እንዴ መጣው? አባባሉ እኮ እንደዛ ነው የሚያስሄደው። አሁን እሱ እንደሚለው ከሆነ ክርስቶስ ስጋ ብቻ ነው እያለ ነው ማለት እኮ ነው አይደለ? እንደዛ አይደለም የሚያስሄደው አሁን እሱ እንደሚናገረው ከሆነ
አዳምጡ። ቆይ አዳምጡ። ስለሰማችሁ አዳምጥም። ይሄንን ነፋቂና እናዳምጥ። አይ አለማዳመጥ መብታችሁ ነው። አሁንም ማርያም መለኮትን አልወለደችም። በስጋ የአብ ልጅ የማርያም ልጅ ነው። ማመር ይቅርታ፣ ስንት አካል ነው የሚያምኑት? ወይት በእንደዚህ አይነት ዲስሪስፔክት ማውራት አትችልም። ኦኬ አንደኛ እኔ ዲስሪስፔክት አላረኩም። መሐመድ ብለህ እኮ ነው የጠራው። ኖ መሐመድ ነው ያልኩህ ኤርሚ። ምናልባት ኖ እንደዛ አይደለም ኤርሚ። ማን ነው መሐመድ ብለህ ያልከው? መሐመድ ነው ያልኩህ ኤርሚ። መምህር ማለት አልሰማኝም። አዎ መሐመድ እኮ ነው ያልኩት። አልሰማኝም። ኦኬ አይ እኔ መሐመድ ያለ መስሎኝ ነው እንደዛ። ኧረ አይደለም ትክክል ነው ኤርሚ። መሐመድ ነው እንግዲህ ኢየሱስ ነው ብሎ የሚያምነው መሐመድ ነው። አምላክ አልተወለደም። ዳኒ ቆይ አንዴ ዳኒ ቆይ አንዴ። እሳቸው ግን መምህር ብላችሁ አትጥሩኝ ብለዋል። አትጥሩኝ ብለዋል። ግን የኦርቶዶክስ ቤተክርስቲያን የቅዳሴ መምህር እንደሆኑ እኔ አውቃለሁ። እሳቸውም ሲናገሩ ነበር። ደግሞም ባለሙያ ናቸው። ግን አሁን ወጥቻለሁ በዚህ አትጥሩኝ ብለው ካሉ እንተዋለን ማለት ነው። ምን ዳኒ ከላይ እሺ ኤርሚ ሰላም ብያለሁ። መጀመሪያ እስኪ ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት መሆንን ተናገር። ኦርቶዶክሳዊ ክርስቲያን ነኝ። እንግዲህ እኚህ አባት ኦርቶዶክስ ነኝ ብሎ አይደለውም ብለዋል። መጀመሪያ ኦርቶዶክስ ነኝ ብሎ ነበር አይደለውም ብለዋል። እንግዲህ ጥሩ ነው። ኦርቶዶክስ አይደሉም። ቤተክርስቲያን እንደዚህ ብላ አታምንም። ቤተክርስቲያን እሳቸው አሁን የሚያስተምሩት ነገር አስተምሮ ምንፍቅና ነው። ምንፍቅና አናቴማ ነው የሚባለው። ምክንያቱም ማርያምን የአምላክ እናት አይደለችም ብሎ የሚያምን ሰው መናፍቅ ተብሎ ነው የሚታመነው ቤተክርስቲያን ማለት ነው። ስለዚህ እኛ አባት የሚያስተምሩት ምንፍቅና ነው። ማርያም አምላክ ናት ስንል እኛ ሙሎክን አስጌጭ እያልን ሳይሆን ከእሷ የተወለደው አምላክ ነው እያልን ነው በቀላሉ ማለት ነው። እንደምናውቀው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ በማን ሆነ? በእርሱ በልጁ በኢየሱስ ክርስቶስ ሁሉ ነገር እንደተፈጠረ ይናገራል። ከዛ 14 ላይ ወርዳችሁ ስታነቡ ምን ይላል? ቃል ስጋ ሆነ ይላል። ቃል ስጋ የሆነው ከማን ነው? ከእመቤታችን ከቅድስት ድንግል ማርያም ነው። ከዛ የተወለደው ማን ነው? ቃል ነው። ስለዚህ ይህንን አለመቀበል ራሱ ምንፍቅና ነው። አባታችን ሜቢ ቅዳሴ ብቻ ከሆነ የሚያውቁት ይማሩ፣ ሄደው መማር ይችላል። ቤተክርስቲያን የማትለውን ማታምነውን ነገር አምጥተው እዚህ ከሚያወሩ ቢማሩ አሪፍ ነው ብዬ አምናለሁ። ኮንቨርሴሽን ማድረግ ይቻላል፣ መመለስ ትችላለህ። በቃ ከሷ ከማርያም የተወለደው ማን ነው? አምላክ ነው። ይህንንም ሲያረጋግጥ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው በመልእክቱ ላይ ምንድን ነው ያለው? 9:5 ላይ ከፍታችሁ አንብቡ። ቃል በቃል ክርስቶስን አምላክ ነው ይለዋል ሐዋርያው ቅዱስ ጳውሎስ። ለምንድን ነው እንደ ሐዋርያው ቅዱስ ጳውሎስ ኢየሱስን አምላክ ነው ለማለት የፈሩት? እሳቸው ምን ያስፈራዋል? ክርስቶስ አምላክ ነው። አንድ ቃል ብናገር ደስ ይለኛል። ነገሩ ስለተዋረረ እኔ ማርያም የአምላክ እናት ናት አይደለችም አላልኩኝም። የመጀመሪያ እንደው ሰውን ለመኮንንና ድንጋይ ለማንሳት ስለምንፈጥን እንጂ ማርያም የአምላክ እናት ናት ወይ? በሚገባ የአምላክ እናት ናት። ወናው ተጸንስ ወትወልድ ወልደ ወትሰምዮ ስሙ ውእቱ አብይ ወይሰም ወልደ እግዚአብሔር ልዑል ወይቦ እግዚአብሔር አምላክ መንበረ ዳዊት አቡሁ ወይ ነግስ ለቤተ ያዕቆብ ለዓለም የአባቱን የዙፋንን ስልጣን ይሰጠዋል እየተባለ አንደኛ አይ ቅዳሴ ካልተማረ ምን ታልተባለ። አሁን እንደው እውነት ለመናገር እውቀት ለመለካካት ከሆነ አንድ ነገረ ክርስቶስ አለያም ደግሞ ትሪኒቲ መዝዬ ብናገር አትመልስልኝም። ሰውን ዲስሪስፔክት አታርግ። እኔ ማርያም የአምላክ እናት አይደለችም። ማርያም የአምላክ እናት አትባልም የሚለውን ያምጡ ማስረጃ እስኪ። እኔ ማርያም የአምላክ እናት ቃል የተባለው ኢየሱስ ነው አላሉም እኮ እንደዛ እኮ አላሉም እኮ ዳኒ አልኩኝ። እንደዛ አልኩኝ አላሉም እንዴ? እንዴት ነው ኢሳይያስ 50 ስለ እየተናገረ ስለ በደላችን ከማርያም የተወለደ ቃል አይደል? የቃል እናት አይደለችም ብለዋል። ከማርያም የተወለደው ቃል አይደል? አላልኩ። ቃልን በስጋ ነው የወለደችው። ቃልን በስጋ ነው የወለደችው። ቃል ብቻውን አልወለደችም ያልኩኝ እኔ። የአምላክ እናት አይደለችም አልወጣኝም። ሳልኖር ይቀጥሉ። እሺ አመሰግናለሁ። እኔ በደንብ ይደመጥ። ማርያም የአምላክ እናት አይደለችም
አላልኩም እንዴ? የዳነው በማን ነው? ስግው ቃል እኮ ወለደችውም አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ መለኮትን በቃል የቃል እናት አትባልም። አኮ ወልደ ማርያም በቃል አልወለደችውም፣ በስጋ ግን ወልደዋለች። አምላክን በስጋ ወልደዋለች፣ መለኮት ብቻን ግን አልወለደችውም። ሰረቀ በስጋ አለ በመለኮት አትወልደውምና። እንዴ ከነ ማስረጃው እንዴት ነው እኔ አምላክ አልወለደችም ብዬ ማምን? እኔ አምላክ እንዲህ አይነት ሐሳብ የለኝም እኔ። ነገር ግን መለኮት ብቻውን አልወለደችውም። አብ መለኮትን ብቻ ነው የወለደ፣ ከመለኮት ነው ከእርሱ የወጣ። ስለዚህ ማርያም ደግሞ አምላክን አካላዊ ቃልን በስጋ ይኩነኒ በከመ ትቤለኒ እንዳለች ቃል ስጋ ሆነ። ያንን ፍጹም ሰው ፍጹም አምላክ የሆነውን ክርስቶስን እርሷ ወለደችልን። በእርሱም ደግሞ ደሙ ከኃጢአት ሁሉ ያነጻችኋል የሚል እኔ ማርያም ሰው ብቻ ወለደች አላልኩም፣ መለኮት ብቻም ወለደች አላልኩም። ማንን ወለደች ትላለህ ካላችሁኝ፣ ስግው ቃል ክርስቶስን ወልዳልናለች። ስግው ቃል ማን ነው? ፍጹም ሰው ፍጹም አምላክ። በቃ አለቀ። ከሁለት አካል አንድ አካል። እናንተ ሁለት ባህሪ ነው የምትሉ፣ ከሁለት ባህሪ አንድ ባህሪ፣ ባለመለዋወጥ ባለመከፋፈል፣ ስጋ መለኮትን ሳይውጠው መለኮት ስጋን ሳያጠፈው ሳይረቅ ሳይለወጥ ስጋ ስጋነቱን ሳይተው መለኮት ስጋ ገንዘቡ አደረገ። ስለዚህ በስላሴ ላይ አራተኛ በባህሪ ላይ ሁለተኛ ሳይሆን ያ የሚራብ የሚጠማ የነበረ ስጋ ምን ሆነ? አምላክ ሆነ። መለኮትን ወልዳለች ብለን ካልን ግን የሚመጣውን የስላሴ አስተምህሮ ስላሳያችሁ መለኮትን ወልዳለች ካላችሁ ስልጣን በሰማይና በምድር ተሰጠኝ አለ ይኩነኒ ስትል ነው። ለምን ደግሞ ስልጣን አይሰጥም? ለምን ስለነበር ስልጣን በሰማይና በምድር ተሰጠኝ አለ በስጋው ነው። እኔ ያለ መረዳ ነው። አይ የክርስትናው ዓለም እንደዚህ አያስተምርም ስተሃል ተማር ከተባልኩ ደግሞ እነ ወንጌላዊ ኤርምያ ያሉ እነ ቤኪም ያሉ ሌሎችም አሉ። የወንጌል ስህተት ሕጸጽ ካለብኝ እኔ እመለስ። እሺ ቀጥል። አሁን አብራሩት አይደል? በደንብ ሰማቸው። የምትለው ካለ መቀጠል ትችላለህ። ያ አይ ቲንክ እያሉ ያሉት ቃል ቢፎሄ ለምሳሌ ከመቤታችን ከመወለዱን በፊት ነበር። ቃልን አስገኘች እያለን አይደለንም። አይ ቲንክ እያሉ ያሉት እንደዛ ነው። እንደዛ ከሆነ ትክክል ነው። እኛም መለኮትን አስገኘች ብለን አናምንም፣ ማርያምን ማለት ነው። ኢየሱስ ክርስቶስ ቃል ከመወለዱ በፊት ነበር። ሲያብራሩት ግልጽ ነው። ገብቶኛል። ሲያብራሩት ግልጽ ነው። ኦኬ እኔ ገብቶኛል። እኔ ገና መጀመሪያው ላይ ነው ያለው ገብቶኛል። እሳቸውን ግን የምጠይቀው ሌላ አንድ ጥያቄ አለኝ። እሺ እህትየው አሁን ግልጽ ነው አይደል? አሁን ሲያብራሩት በጣም ግልጽ ነው፣ ግን ቃላቶቻችንን መጠንቀቅ አለብን። ለዛ ነው ያ። እሺ ሌላ የተለየ ሀሳብ ኤስኤም ቅድም ይቅርታ ወንድሜ ዳጊ ይመጣል ወደ አንተ፣ ቤካም ሌሎቻችሁም ማለት ነው። እሺ ኤስኤም ቅድም እሳቸውን የምጠይቀው ጥያቄ አለ ብለህ ስላልክ የአብ ልጅ ነው፣ የማርያም ልጅ ነው ስሉ እኮ የማርያም ልጅ ታዲያ አምላክ አይደለም አሉ እንዴ? አምላክን በስጋ ወልደዋለች እያሉ አላሉም? አንዳንዴ ስንሰማ የምንሰማበትን አሰማም ማስተካከል አለብን። ኦኬ ሜቢ ሲሰማ እንትን አድርጌ ከሆነ እንደዛ ነገር አላሉም፣ በእውነት አላሉም። ያው እኔም ከተጠየቅኩኝ ትባላለች ነው የምለው። ኤርምዬ ትባላለች ጌታ ኢየሱስ ክርስቶስን ስለወለደችው ከድንግል ማርያም ስለተወለደ ወላዲተ ቃል ትባላለች ብዬ ነው የማምነው። ምክንያቱም ቃል ስጋ ሆነ ስለሚል ስጋ የሆነው ክርስቶስ ኢየሱስን ስለወለደች ወላዲተ ቃል ትባላለች። እንደ እግዚአብሔር ቃል ስናወራ እንደዛ ነው የሚሆነው። ኤርምዬ ኦርቶዶክሳውያን ወላዲተ ቃል ብለው ሲሉ በመለኮትነቱ አስገኝተዋለች፣ ለመለኮቱ ጅማሬ ከሷ ነው እያሉ ነው ወይስ ስግው ቃልን ወልደዋለች ብለው እያሉ ነው ማለት ነው? ስግው ቃልን ወልደዋለች ነው። ስለዚህ ወላዲተ ቃል ብለው ቢሉ ኦርቶዶክሳውያን ምን እያሉ እንደሆነ ይገባናል ማለት ነው አይደል? ትክክል። እኛ ኢየሱስ ጌታ ነው ብለን ስንል ምን እንድያልን እንደሆነ ህሊናቸውን ቢያቅ እኛን እንደሚቃወሙን፣ እኛ ግን እነሱን አንቃወማቸውም። እነሱ በንዴት በጭፍንነት ኢየሱስ ጌታ ነው ብለን ስንል ይቃወሙናል።
ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው፣ የሰማይ የምድር ፈጣሪ ነው ያን እየመሰከርን ነው። እነሱ ይቃወሙናል፣ እኛ ግን እነሱ ተቃውመውናልና እኛም ደግሞ እንቃወም ብለን ምንም እንኳን ወላዲተ ቃል ብሎ የሚል ቃል በቃል የተጻፈ የለም አምጡ ምናምን ነገር ብለን ባንላቸውም ወላዲተ ቃል እያሉ ሲሉ ምን እያሉ እንደሆነ ይገባኛል። ለእኔም ብቻ ለሁላችሁ ማለት ነው። ወላዲተ አምላክም ብለው ሲሉ ወላዲተ ቃልም ብለው ሲሉ ለቃል አስገኝ ሆና ቅድመ ዓለም ከአብ በተወለደበት ከባህሪው በተወለደበት ልክ እንደዛ እሷ ወልደዋለች፣ ለመለኮትነቱ አስገኝ ሆናለች ማለታቸው ሳይሆን ስጋው ቃልን በስጋ ወልደዋለች ብሎ የሚለውን ታሳቢ እያደረጉ እየተናገሩ እንደሆነ ነው የምንረዳው። ስለዚህ ልክ ናችሁ ማለት ነው። እሳቸውም ልክ ናቸው። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ኤርምሻ ደህና ነን። እየሰማህን ነበር ወይስ? አይ ብዙ አልቆየሁም። በጣም ሊጨርሱ አካባቢ ያለው ማብራሪያ ነው የሰማሁት እንጂ ከዛ በፊት የነበረውን አልሰማሁም። እሺ ስተት ብላ የምትል ማናት? ስተት የምትይው ነይ ጽዮን ነይ ግቢ። ስተት ብለሻል። ነይ ላኪ እስኪ ኪያ የምትይው አለ። አሁን ገባሽ? ቅድም ያሉት መምህር አይ ቲንክ ማን ነው መምህር ናቸው እኮ። አዎ ኤርሚ አሁን ገባኝ። ቅድም አይ የእግዚአብሔር ልጅ አይደለም ምናምን እያሉ ለሜርሲ ያሏት ነገር እኔም ግራ ስለገባኝ ነው። አሁን ገብቶኛል። አላሉም እንደዛ የእግዚአብሔር ልጅ አይደለም እኮ አላሉ። በትክክል አልሰማችኋቸውም እዛ ጋር ማለት ነው። አብዛኛዎቻችሁ በትክክል አልሰማችኋቸውም። ማርያም ወላዲተ ቃል ብለህ ትጠራታለህ አይደል? ማርያም ወላዲተ ቃልም ብዬ እጠራታለሁኝ። ወላዲተ አምላክም እማ አምላክም ብዬ እጠራታለሁኝ። ምንድነው እንትኑ ችግሩ ብዬ ልጠይቅህ እፈልጋለሁኝ። እና ደግሞ ሌላው ኢየሱስ ጌታ ነው ስንል ይከፋቸዋል ትላላችሁ እናንተ። አንተ ራስህን ቅድም ኢየሱስ ጌታ ነው ስንል ይከፋቸዋል አልክ። እኛ ኢየሱስ ክርስቶስ የጌቶች ጌታ ብለን ነው የምናምነው። ጌታ ብቻ ሳይሆን የጌቶች ጌታ የአማልክት አምላክ ብለን ነው የምናምነው እንጂ ጌታ ብቻ ብለን አይደለም። እና አንተ በኦርቶዶክስ ላይ የተነሳበት ጠላትነት ምንድን ነው እንደዚህ የሚያደርግ? አንዲት ርዕስ ይዘህ አሁን መጽሐፍ ቅዱስን ለምሳሌ ከአራቱ ወንጌላውያን ከ66 ውጭ አትቀበልም አንተ እና 66ቱን የሚያገኘው ከኦርቶዶክስ ቤተክርስቲያን እና መሰረት የሌለውን ነገር ትተህ መሰረት ያለውን ነገር ለማፍረስ የምትጥርበት መንገድ በጣም ይገርመኛል። ጥላቻ ለምንድን ነው የዚህን ያህል? እስኪ ያስረዳኝ። ኢየሱስ ጌታ ነው የሚለውንም ከመጽሐፍ አሳየኝ። አንተ አሁን ከመጽሐፍ ስትጠየቋት መልስ ምናምን ስትል ነበር ቅድም ልጅቷንና፣ እስኪ ኢየሱስ ጌታ ነው የሚለው ጥቅስ አሳየኝ አንተ። እሺ ቴንኪው። ነፍስ ይማር ብለናል። እግዚአብሔር መጽናናትን እንዲልክልህ አስባለሁ። የሆነ ያዘንክበት ነገር ስላለ ማለት ነው። አይ በጣም ባለጌ ስለሆንክ ነው። ይኸው በቃ ለዚህ እኮ ነው ነፍስ ይማር ኢየሱስን እወዳለሁ እያልክ እናቱ ጠላ እንዴ? ዲቃላ ኢየሱስ ታመልካለህ እንደ አንተ አይደለም? ዲቃላ ኢየሱስ አለ እንዴ? አየኸው የሚናገረውን ዲቃላ ኢየሱስ ነው ማመልከው እያለ ነው። ይሄ ኦርቶዶክሳዊ ልብ በሉ። እኔ ለጌታዬ እንደዚህ እንኳን ቃል አልናገርም። ዲቃላው አንተው ራስህ ስለሆንክ አንተ የምታመልከው ካለ ትችላለህ። ራሱ ነው የወጣው። ኦኬ። ስለዚህ ነፍስ ይማር ብለናል። ወንድም አለ ወይ በጣም ነው ያዘንከው። የመጽናናት አምላክ መጽናናትን ይላክልህ። ምን ይባላል ታዲያ? እንግዲህ አካባቢ ላይ ብንሆን ንፍሮ እዝን ምናምን ነገር ይዘን መጣ ነበር። ለምንድን ነው የተናደደው ኤርሚ? ምን አውቃለሁ። ኦርቶዶክስን እንትን የሚል ምንም ነገር አልተናገርንም። እንደውም ኦርቶዶክስን የሚደግፍ ነገር ነው እየተናገርን ያለ ነው። አሁን ምሳሌ ወላዲተ ቃል ትባላለች ስንል አዎ እንደ እግዚአብሔር ቃል ነው ትባላለች፣ አዎ እንላለን። ኦርቶዶክስ ይህንን ትላለች። ከምን አንጻር ይህን እንደምትል ይገባናል። ኢየሱስ ጌታ ነው ብለን ስንሰብክላቸው ግን አንጻር ነው እንኳን ብለውን ስህተት ሆኖ የታያቸው ነገር ከምን አንጻር ነው ብሎ እንኳን አይጠይቁንም። ለመሳደብና ሌላ ወደ ፖለቲካ ነገር ለመቀየር ነው የሚሄዱት። እናንተን ደግፈን ስናወራም እንደ እግዚአብሔር ቃል በሳታችሁበት ጉዳይም ስንነግራችሁ ተሳድባችሁ እንግዲህ እንዴት ነው ኤርሚ? ይሄ ታውቆ ነው መሰለኝ አስቀድመ ነፍሲ ማለት ነው። አይ እኔ ገባኝ ነፍሲ ማራርኩ። ምክንያቱም ብዙ በሀዘን ላይ ያለ ሰው ይመስላል እንጂ አሁን ምን ያልነው ነገር አለና ነው። ኦኬ እንዳልሽው ነው እህትየው። እሺ ሌላ ሰው ካለ መግባት ይችላል። ኦኬ ማልቀስ የሚፈልግ ሰው ካለ ይምጣ። ባናስለቅሰው ግን ሲያለቅስ
እንሰማዋለን ማለት ነው። ዳጊ እሺ የምትለው ካለ የቀድሙ ላይ አቋርጬ ነበር። እሺ ኤርሚ፣ በተለይ በእኛ ዘንድ ብዙዎች አሉ የአምላክነት አትባልም ካለማውቋቸው የተነሳ ሊሆን ይችላል። ብዙዎች የሉም። በምን አወቅ አሉ? አይ ቅድም ራሱ እኮ ሲያወሩ ነበረ ኤርሚ። ብዙዎች አሉ። ቆይ ዳጊ፣ ብዙዎች አሉ ብለህ የምትል በምን አወቀ? ብዙዎች አሉ ብሎ ለማለት ፕሊዝ፣ ብዙዎች አሉ ብሎ ለማለት ጥናት ያስፈልጋል። እሺ እስካሁን ድረስ ገብቶ ከወንጌላውያን አማኞች ከኛ ወገን በዚህ ጉዳይ ላይ ጥያቄ ሆኖብኛል ብሎ ያለ ሰው የለም። ኦኬ የለም። ካለ ይምጣ። ይኸው ቤት የከፈትኩት ማርያም ወላዲተ አምላክ አትባልም፣ ወላዲተ ቃልም አትባልም። ወላዲተ አምላክም ወላዲተ ቃልም ብለው የሚሉት ኦርቶዶክሳውያን የተሳሳቱ ናቸው ብሎ የሚል ሰው ካለ መረጃውን ይዞ መጥቶ ይናገር ማለት ነው። ስለዚህ ብዙዎች አሉ ብለህ ስትል ነው የሉም። እሺ አይ ገጥሞኝም ስለማቅ ነው ኤርሚ። ከዚህ በፊትም አንዳንዶች አሉ። ሜይ ቢ ምናልባት አልገጠመም ሊሆን ይችላል፣ ግን አሉ እኮ። ታዲያ ብዙዎች አይደሉም ያሉት። አንዳንድ ሰዎች ሊኖሩ ይችላሉ። እንደዚህ አይነት ሰዎች ሊገጥሙ ይችላሉ። አዎ። ስለዚህ ምናልባት እንደዚህ አይነት እምነት ያላችሁ ሰዎች ገብታችሁ ከምን አንጻር እያላችሁ እንደሆነ ብታብራሩ መልካም ይመስለኛል። ግን መጽሐፍ ቅዱስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ነው ያለው ለቅድስት ድንግል ማርያም። ስለዚህ ከእሷ የተወለደው ከዘላለም የነበረው ቃል ነው ሥጋነቱን ከእሷ ያገኘው። ስለዚህ አምላክን ወልዳለች ብዬ አምናለሁ። ኤርሚ ተባረክ። ምናልባት ጥያቄ ያለ ሰው ካለ እንቀበላለን። ቴንክ ዩ። እሺ ሮያል እንኳን ደህና መጣ። እንዴት ናችሁ? ሰላም ነው ኤቭሪባዲ? ሰላም ናችሁ? ጌታ ይመስገን። ማለት የምፈልገው በዚህ በርዕሱ ጉዳይ ያው የተቃወመ ሰው አላየውም። ፕሮቴስታንትም የኛም ያው እኛ ነን፣ ያው ሌሎቹም የተቃወሙ አላወቁም። ግን ኤርሚ ከንትን እንዳታው ከመጥፎ ንግግር እንዳትየው እንጂ ሳልኖር አትግደለ የሚለው ፕሮፋይል ምን አጭሶ ነው? አንዳንዴ የሆነ ነገር ስታጨስ ግራ ይገባል። ምን አጭሶ ነው የሚለው መጠየቅ እችላለሁ ወይስ ችግር አለው? ምን ግራ ምን? እሺ አጭሶ ብሎ የሚለውን ኦፌንድ የሚያደርግ ቃል ነው። ባትጠቀመው መልካም ነበር፣ ግን ተጠቀሙ። ምን ስላለሽ ወይ ምን ስላሉ ነው እንደዛ ያልካቸው? አስወጣችሁት ብሎ ካርገው ከሆነ እኔ የለሁበትም። ያደረገም ሰው ለምን አደረክ ብዬ አልለው። ይሄ ኦፌንድ ቢያደርግ ቃል ነው። ኦኬ እንዲሁ ወደደኝ። እንዴት ነው ወንድማችን? እግዚአብሔር ይመስገን። እርምዬ እንዴት ናችሁ? ሁላችሁ አሜን። ጥያቄ አለኝ ብለህ ነበር። አይ ቲንክ ለኛ ነው። እሺ ለምንድን ነው ጥያቄ? የጌታችን ኢየሱስ ክርስቶስ እናት ማርያም ኢየሱስ ክርስቶስን በስጋ ወልደዋለች ማለት መቼ አንሶ ነው? ቢያንስ ለምሳሌ አንዳንድ ደም ሁኔታው የሚለጠጥ ይመስለኛል እና ለዛ ትንሽ ግራ ግብስ ስላለኝ ነው። ለምንድን ነው ቢያንስ ብዙ ሰዎች ሲናገሩ አንዳንድ ጊዜ ስንሰማ እንደውም ገድለ ታምረ ማርያም ላይ የተጻፉ ጽሁፎች አሉ ምናምን ነገር ብዙ ነገር ደግሞ እናያለን እና ኢየሱስ ክርስቶስን ድንግል ማርያም በስጋ ወልደዋለች ማለት አይበቃም ወይ? ለምንድን ነው ቢያንስ አምላክን ወልድ ምንድን ነው መለኮትን ወልዳለች እስከሚባል ድረስ ሰዎች ደግሞ መለጠጥ የፈለጉት የሚል ሀሳብ አለኝ። ቴንክ ዩ ወንድማችን፣ ጥሩ ጥያቄ ነው። አምላክን በስጋ ወልዳለች ብሎ ማለቱ ብቻ አይበቃም ወይ? ለምንድነው መለኮትን ወልደዋለች ተብሎ የሚባለው? ይሄ ለሰዎች ጥያቄ ይሆናል ነው አይደል? ኤርሚያው አምላክን በስጋ ወልደዋለች ማለቱ አምላክ የተባለው መለኮት ነው አይደል? አዎ እሱም መለኮት ነው። አዎ መለኮት ግን ደግሞ ግኝቱ መነሻ የለውም ብዬ ስለሚያስቡ ነው። እድሜ
ልክ ነው። ስለዚህ ይህንን ቃል እኮ እኛም ወንጌላውያን ስንጠቀም፣ ኦርቶዶክሳውያንም ሲጠቀሙት፣ ካቶሊካውያንም ሲጠቀሙት ማርያም የመለኮት እናት ናት ተብሎ ሲባል ወይ ደግሞ ወላዲተ አምላክ ናት ተብሎ ሲባል ወይም ደግሞ ወላዲተ ቃል ነች ተብሎ ሲባል እኮ ይብራራል አይደል ወንድማችን? ሲብራራ ኦርቶዶክሳውያንም ሲያብራሩት፣ እኛም ስናብራራው፣ ካቶሊካንም ሲያብራሩት በዛ በማብራራት ውስጥ አምላክን በስጋ መውለዷ ነው አይደል አንክሮ ሰጥተው የሚናገሩት ነው። ግን አንዳንዴ እርምዬ ቢያንስ ለምሳሌ እኔ አላምናቸውም ነው አይደል? እንደዛ አብራርተው አይደል የሚሆን እኛ ብጠይቀን ኦርቶዶክሳውያኑ ከሚያስተምሩት የተለየ ትምህርት የለኝም። እኔም ብቻ ሳይሆን ወንጌላውያን አማኞች አጠቃላይ በቤተክርስቲያን ደረጃ ኦርቶዶክስ ከምታስተምረው የተለየ አስተምሮት የለንም። ምክንያቱም መጽሐፍ ቅዱሳዊ ስለሆነ ማለት ነው። ኦኬ። አሁን ችግር የሚሆነው ኦርቶዶክስ ወላዲተ ቃል ብላ ስትል ለቃልነቱ ለመለኮትነቱ አስገኝ ነች ብላ ብትል ድብን ያለ ኑፋቄ ውስጥ ገብታለች ማለት ነው ቤተክርስቲያኒቱ። እንደዛ ብላ ብትል ኖሮ ግን አላለችም። ባላለችበት ኦርቶዶክስ እዚህ ላይ ተሳስታለች ብዬ አልልም የሚል ሰው ካለ ይግባ እና ይምጣና ወላዲተ ቃል ተብላ ስትባል ማርያምን ምን እያሉ ነው? ከእሷ የተወለደው አካላዊ ቃል ጌታችን ኢየሱስ ክርስቶስ ሰው ሆኖ ስጋው ቃል ሆኖ ተወለደ ነው። ለመለኮትነቱ አስገኝ ናች ብላ አትልም፣ አላለችም አትልም ቤተክርስቲያኒቱ ማለት ነው። ለዚህ ነው ቀደም በመምህር ሲናገሩ ሰምታቸው ከሆነ በውዳሴ ማርያም የአንድምታ ትርጓሜ ላይ ሰረቀ በስጋም ድንግል ብሎ የሚለውን ለመለኮትነቱ አይደለም ብሎ በሰውነቱ ግን ሰው ሆኖ ስጋልን ወለደች ቤተክርስቲያኒቱ ተናግራለች። የሚያልኩትኝ በዚህ ትምህርት ላይ ኦርቶዶክስ የምትናገረው ነገር እግዚአብሔር ይመስገን ብሎና ከማጨብጨብ በቀር ሌላ ነገር አለልም። ለምን ለመለኮትነቱ አስገኝ ነች ብለው አላሉም አይሉም። ወላዲት አምላክ ብለው ሲሉ እኔ ከላይ ቤተክርስቲያኒቱን ስለማውቀው ምእመኑን ቢሆን ኖሮ እንዲወደደኝ ምእመኑን አሁን አስገብተው ኦርቶዶክሳውያን አንዳንድ ምእመን ብጠይቅ አያውቀውም። ወደ ግራዩን ወደ ቀኝ ወዴት እንደሚጣፋ አያውቀውም። ዝም ብሎ ወላዲት አምላክ እያለ ብቻ ነው ሲምል ሲገዘት የሚውለው ማለት ነው። ቤተክርስቲያኒቱ ግን ከላይ ግን ያሉት ሊቃውንቶቹ ግን ወይ ደግሞ ቤተክርስቲያኒቱ ግን የምታስተምረውን በሚገባ ስለምናውቅ ህሊናችንን አልጣልን። ትክክል ነው። ጥሩ ነው በጣም ግን ምንድን ነው ለምሳሌ እንደዛ የሚሉ ከሆነ አንድ መጽሐፋቸው ላይ ለምሳሌ እንግዲህ ደግሞ ከእናንተ ነው የሰማነው እና ድርሳነ መስቀል ዘአሃዱ ላይ ስለ መስቀል ደግሞ ሲያነሱ ይህ መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ የተከበረ ነው፣ እንደ ድንግል ማርያም ደግሞ ከፍ ያለ ነው ይልና ሶስትነታቸው ትክክል ያደርጋል። ማርያምን መስቀልንና እግዚአብሔርን እንግዲህ ወልድ ስም ነው፣ አብ ወልድ መንፈስ ቅዱስ ለብቻውና መስቀል ማርያምን ሶስቱ ደግሞ እኩል ያደርጋል። ይሄና ይሄን ለምሳሌ አሁን አይጋጭም? እርምዬ እዛው ለምሳሌ አሁን ወደ ማጠጋጋት ስራ ነው የተሰራው። አይ ከመውለድ ጋር በተገናኘው ወላዲተ ቃል ትባል ወላዲተ ብሎ የሚለው እኮ እናትነቷ ነው። ወላዲተ ትባለች ብሎ የሚለውና ያኛው በዛ በድርሳን በገድሉ ላይ እንዳልከው በድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ ያንኛውን ከመለኮት ጋር እኩል የሆነበት ወይ ደግሞ ትክክል ናቸው ተብሎ የተባለበትን ርዕሱ ራሱ አይገናኝም። አሁን ወላዲተ ቃል ወላዲተ አምላክ ቴዎቶኮስ ተብላ ብትባል የጌታችን እናት ማርያም ተብላለችም በቤተክርስቲያን ታሪክ ውስጥ። ኦኬ እንደዚህ ተብላ ስትባል ይህንን ጥያቄ ያነሱ ሰዎች ከእሷ የተወለደው አንድ ተራ ሰው ነው፣ አንድ ፍጡር ነው ብለው ያሉ ሰዎች ስለነበሩ በዘመኑ የተነሱ መናፍቃን ማለት ነው። ለዛ መልስ እንዲሆን አይደለም ወላዲተ አምላክ ናት ማለት ከእሷ የተወለደው የዘላለም አምላክ እግዚአብሔር ነው እያለች ነው ማነው ብለው መልሰዋል ማለት ነው፣ በኤፌሶን ጉባኤ ላይ ማለት ነው። ኦኬ ይሄ ታዲያ ምን እንደሆነ ትክክል ነው። ልክ ነው። እንደዛ የሚባል ከሆነ ከእሷ የተወለደ ደግሞ ቢያንስ እንዳልከው ነው እና አንዳንድ ደግሞ የመጠጋጋት ስራ ደግሞ ስላለ ማጠጋጋቱ እዛ ጋር ትክክል አይደለም፣ የድርሳኑ ትክክል አይደለም። ከዚህኛው እስከ አብሮ ስለማይሄድልን ነው። አሁን ይሄ ማርያም የወለደችው ጌታ ኢየሱስ ማን ነው ብሎ ከሚለው ጋራ የሥላሴ ሶስተኛ አካል እግዚአብሔር ስለሆነ
የተወለደው መለኮትን ወይ ደግሞ አምላክን ወይ ደግሞ አካላዊ ቃልን በስጋ ወልዳለች ማለት ነው። በስጋ ብሎ የሚለውን ኦርቶዶክስም ታብራራለች፣ እኛም እናብራራለን፣ ካቶሊካንም ያብራራሉ። አሁን በተለይ ማርያምን በዚህ ስም የሚጠሩ አሉ። አሁን ኦርቶዶክሳውያን በዚህ ስም ይጠራሉ። ወላዲተ ቃል ብለው ይጠሯታል። ወላዲተ አምላክ ብለው ይጠሯታል። እመ ብርሃን ብለው ይጠሯታል። እንደዚህ አይነት መጥራት አለ። ምን እያሉ ነው? እመ ብርሃን የብርሃን እናት ነው። አሁን የብርሃን እናት ከተባለ ብርሃን እናት አለው የለውም? ዝም ብሎ ስታስብ ማለት ነው። ግን ብርሃን የተባለው ማን ነው? ጌታን ነው ብርሃን ያሉት ማለት ነው። ስለዚህ ጌታ ግን እናት አለው? አዎ አለው። እናቱ የጌታችን እናት ማርያም እንደሆነች መጽሐፍ ቅዱስ የአዲስ ኪዳን መጽሐፍቶች ደጋግመው ብዕራቸውን አንስተው የጻፉት ነው። ማንም ዲና አያደርግም። እኛም ይህንን እናምናለን። ስለዚህ ወላዲተ ቃል ብለው ሲሉ ለቃልነቱ እሷ አስገኝተዋለች ሳይሆን ያንን ቃል ስገው ቃልን ወልደዋለች ነው ኦርቶዶክሳውያን ወገኖች የሚሉት ማለት ነው። ስለዚህ ትክክል ናቸው። ምንም ስህተት የለበትም። አንዳንድ ጊዜ ባልተሳሳቱበት እኔ ኦርቶዶክስን በተሳሳተችበት ታውቃላችሁ ያለ ርኅራሄ ነው የምናገረው፣ መጽሐፍቶቿን አውጥቼ ማለት ነው። በተሳሳተችበት ደግሞ ባልተሳሳተችበት ደግሞ እንደምታዩኝ አጨብጭቤ ማለት ነው። አሁን ለዚህ ወላዲተ ቃል ወላዲተ አምላክ ስግው ቃል ብሎ ለሚለው ጌታን ወልደዋለች ብሎ ለሚለው የኦርቶዶክስ ትምህርት እኔ ሕጸጽ አላገኘሁበትም። ለዚህ ትምህርቷ ማለት ነው ነገረ ክርስቶስ ላይ ለምታስተምረው ትምህርት ማንም አሁን ቆይ የውዳሴ ማርያም አንድምታ ትርጓሜ ላይ ቀደም መምህር ሲሉ የነበሩትን ላሳየህ። የአንድምታ ትርጓሜ ስላለኝ ማለት ነው። ሰረቀ በስጋ ብሎ የሚለውን እንዴት ብለው እንደተረጎሙት እንዴት ቆንጆ አድርገው እንደተረጎሙት ማለት ነው። እና ኦኬ ግን አንዳንድ ጊዜ በጣም ጠንቀቅ ያለባቸው ሰዎች እንዳሉ ይገባኛል። አንዳንድ ሰዎች ማለት ነው የታለ የውዳሴ ማርያም አንድምታ ትርጓሜ? እሺ ኤርሚ የአንድ ነገር ብቻ ከታች አሁን ለምሳሌ ማርያም ከሌለች ስላሴነት የለም፣ ወልድ መንፈስ ቅዱስ የለም ብለው ደግሞ አስተምራሉ እያስሉ ነበር። ከታች እንደዛ ነው ያላሉት እና እንደዛ ስለ ደግሞ እሱን ያስተማረው አንድ የጦዘበት ዲያቆን ሕዝቅያስ የሚባል የሚቃዥ አሜሪካ ሀገር በበርገር የጠገበ ሰው እያለ እሱ ነው ያለው እንጂ ኦርቶዶክስ ይህንን አትልም። ግን ብለው ሲሉ ካህናቱ ምናምን ነገር አጨብጭበውለታል በወቅቱ። እነሱ እርምዬ አልተቃወሙትም። በዛ ሰዓት ላይ እንደዛ ስሉ ሰውየው ምንም አልተቃወሙትም። ለዚህ ነው አየው ምንድነው። እሺ ወንድምነት እሰጥሃለሁ። ስለ ማርያም እዛ ቤት ምንም ብትናገር ትክክል ያልሆነው አሁን ኦርቶዶክስ ትክክል አይደለችም ብዬ የምልበት ስለ ማርያም ምንም ነገር ብትናገር ፈጥራኛለች ብለህ ብትል ይበል ምናምን ነገር ነው ብለው የሚሉት ግን ሁሉም ናቸው። ሁሉም እንደዛ አይሉም። አሁን ያንን ዲያቆን ሕዝቅያስ የተናገረውን ነገር እዛው ቤት እኔ ስላደግኩኝ አባቶችን ስለማውቃቸው ይህንን ወዘልፈኒ ዞር ብታደርጉት ነው ብለው የሚሉ እና ትክክል አይደለም ለማለት ነው። እሱ እዛ ጋ የተናገረው አንድ ሰው ነው። በእርግጥ ግን እዛ የነበሩት ቄሶች ቢያጨበጭቡም ይሄ የቤተክርስቲያኒቱ ትምህርት ነው ወይ? አይደለም ኖ ብሎ የሚል ኦርቶዶክስ ካለ መጥቶ እዚህ ያውራ፣ ከኔ ጋር እንሞግተዋለን። ማርያም ከሌለ ስላሴነት የለም። ይሄ እኮ ልም ያለ እኮ ተራ ኑፋቄ የሆነ በእርግጥም ሊያስወግዘው የሚገባ ነበር ሰው ቢኖር ኖሮ ማለት ነው። ግን ያው አንዳንዴ እሱም አሁን በውስጥ ይሄኔ ተመክሮ ሊሆን ይችላል እንግዲህ አባቶቼ ይቅር በሉኝ ምናምን ነገር ብሎ እንደሚል ምንም ጥርጥር የለውም። አይለቁትም። ቤካ ወንድምነት ወይ አባኮ አለ። ሁላችሁንም ሰላም ብያለሁ። አይ ወንድማችን ያነሳው ነገር ውጭ እኔ በዲያቆን ሕዝቅያስ ብቻ አይደለም የተነገረው፣ በቤተክርስቲያኗ ጳጳስ ነው የተነገረው ይህ ጉዳይ እና እኔ ቪዲዮ አለኝ ወይም ደግሞ ዳግሻዬ ጋር ተገብቶ መታየት ይቻላል ብዬ አስባለሁ። እኔ በዚህ በነገረ ማርያም ጉዳይ ቴዎቶኮስ ትባላለች ወይ አትባልም የሚለው ነገር እኔ እንደኔ ሳወራ ወንጌል አማኝ ነው ጥርት ያለ ትምህርት አስተምሮ ያለው ብዬ ነው የማምነው። አሊያም ደግሞ የኦርቶዶክሷ ማርያም የእኛ ማርያም ተበላ መለየት አለባት ብዬ ነው የማምነው። በኦርቶዶክስ ዘንድ ያለችው ማርያም እንዴት እንደ ያለችው ማርያም ከኛ የተለየች እንደሆነች እና
የተሰጣትም ከኪዳኑም አንጻር ከሚነሱትም ነገሮች አንጻር የጌታችን የኢየሱስ ክርስቶስ እሷ እናት ናት ብዬ እኔ ስለማልቀበልም ስለማላምንም ጭምር ማለት ነው። ይሄ ነገር መለየት አለበት። ኦርቶዶክስ ተዋህዶ አሁን ያለችበት ግልጽ ስለሆነ ኦርቶዶክስ ጥርት ያለ ትምህርቷ በዚህ ጉዳይ ላይ እንደዚህ ነው ከተባለ ከኦርቶዶክስ ጋር ምንም ልዩነት የለንም ማለት ነው። ግን አሁን ለምሳሌ ቅድም የገባም ሰው ሲያወራ እንደሰማኸው አንተም ካሁን ቀደም አሳይተሃል። ስለ ማርያም ጥንተ አብሶ አለባት ወይ ነበረባት ስለሚለው ጉዳይ ሲነሳ ማርያምን ሰው ነች ብሎ ማመን ከሰማይ ወደችን ብሎ መጽሐፍ አልፎ መናገር ምናምን ኃጢአት ያም የማይሰራ ኃጢአት ነው፣ ድፍረት፣ በደል፣ ክደት እንደሆነ በጊዜ ታምናል በኦርቶዶክስ ተዋህዶ ቤተ እምነት። እንዴት ነው የኦርቶዶክስ ተዋህዶ ቤተ እምነት አስተምሮ ማርያምን በተመለከተ ንጽሕትና ጥርት ያለ አስተምሮ ሊኖራት የሚችለው? የኦርቶዶክስ ማርያምና የኛው ማርያም እንደዛ እኮ ያለ የለም እኮ ወንድምነት። ማርያምን በተመለከተ አልኩ እንደ እኔ አላልኩም እኮ እንደዛ አይነት አንተን አይደለም እኔ አንተን ሳይሆን እያልኩ ያለሁት ነገር ሌሎችም ቅድምም ከትላንት ወዲያ ምናምናም ሲያወሩ ስለነበርና ኢቨን ዜድን አታክ ለማድረግ በጣም ብዙ ርቀት ሄደዋሉ ከኦርቶዶክሶች ጋር ተደርበው ማለት ነው። እኛ ቤት ውስጥ አሉ የሚባሉ አንዳንድ ወንድሞች ማለት ነው። ከዛ አንጻር ነው የማወራው። ለኦርቶዶክስ ተብሎ ኦርቶዶክስ ጋር ያለው ትምህርት ፍጹም ንጹህ ነው ብለው በጣም ሲሞግቱ ነበር። እኔ በማርያም ጉዳይ በተለይ ቴዎቶኮስ የሚለውን ሀሳብ በትክክል የተረዳና ያን አስተምሮ አስጠብቆ ያለው ወንጌል አማኝ ብቻ ነው ብዬ ነው የማምነው። በኦርቶዶክስ ዘንድ ያለው ማርያምን በተመለከተ ነገረ ማርያም ምንም ጥርት ያለ የለም። እንደውም ማርያም ስላሴን ያስገኘች እንደሆነ ተደርጋ በተታመነው ለአንተ አይነገርም። ብዙ ነገሮችን የተማርነው ካንተ ስለሆነ ማለት ነው። ብዙ ነገሮችን ያወቅነው ካንተ ስለሆነ የኦርቶዶክስና የኛ ማርያም በፍጹም ሊገናኝ አይችልም ብዬ ነው የሚያምነው። እሺ የአንተ የግል ምልከታ ነው ብዬ ለያዘው ወንድምነት። አንዳንዴ ነገሩን ስንለጠጠው ከዚህኛው አኳያ ከሆነ እኔ ከአንተ ጋር ቆማለሁ። ለምሳሌ ነገረ ማርያምን በተመለከተ ትምህርት ከሆነ ኦርቶዶክስ ትክክል የማትሆንበት ትክክል ያልሆነችበትም አንድ ማዕት ነው ያለው። አሁን ግን የተነሳው ጉዳይ ወላዲተ ቃል ወላዲተ አምላክ ብሎ የሚለው ነገረ ማርያምን ለማጠንጠን ወይ ደግሞ ነገረ ማርያምን አግዝፎ ለማሳየት ተብሎ የተነገረ ቃል አይደለም። ሲጀምርም ከጌታ ጋር በተገናኘ ነው፣ ነገረ ክርስቶስ ላይ ነው። ስለዚህ ነገረ ማርያምን በተመለከተ ኦርቶዶክስ ይቅርታ፣ ነገረ ማርያምን በተመለከተ ኦርቶዶክስ ትምህርቷ የጠራ ነው ብሎ የሚል የወንጌል አማኝ ካለ ብራዘር በቃ የማትወጣበት ጭቃ ጉድጓድ ውስጥ ነው የገባው። ኦርቶዶክስ በዚህ ጉዳይ ታጥባ የማትጠራ ናት። ነገረ ማርያምን በተመለከተ ነገረ ክርስቶስን በተመለከተ ነው ቅድም ያጨበጨብኩትኝ። ለወደፊትም ማጨበጨበው ለምንድነው ማጨበጨበው? ትምህርቱ እውነት ስለሆነ ማለት ነው። ልብ በሉ። ነገረ ማርያምን በተመለከተ ኦርቶዶክስ ታጥባ ማትጠራ ናት። ታጥቦ የማይጠራ ምንድን ነው ተብሎ የሚባለው? እሱ እንኳን ራሱ ይጠራል። ኦርቶዶክስ ግን አትጠራም። እንድትጠራ ደጋግመን ሰርተናል፣ ስብሰባ ማስቀምጠናቸዋል። ነገረ ማርያም ላይ ግን ኦርቶዶክስ እንደ ሽንፍላ ናት፣ ታጥባ አትጠራም። በጣም ዝባዝንኬ ነገር ነው ያላት። ቅድመ ዓለም እኮ ከአብ ጋር እና ከመንፈስ ቅዱስ ከአብና ከወልድ ከመንፈስ ቅዱስ ጋር ነበረች እኮ ነው ብለው የሚሉት። ቅድመ ዓለም መጽሐፈ ሰዓታት ላይ ማለት ነው ነበረች ነው ብሎ የሚሉት። ነበረች ሚንስ ነበር በአምላክ ሕሊና ታስባ ብለው ይላሉ እንጂ በታምረ ማርያም በቅድም ላይ ኖ በአምላክ ሕሊና ታስባ ብሎ ብቻ አይደለም የምትሉት። ነበረች ህልውናዋ መኖሯ የጀመረው ነው ብሎ የሚለው ስብሐተ ፍቁር ላይ ውዳሴ ማርያም መጽሐፈ ሰዓታት ላይ ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር ሀለወትኪ ብሎ ነው ብሎ የሚለው። ይሄ የኦርቶዶክስ ሽንፍላ ነው። ሽንፍላ ማለት ታጥቦ የማይጠራ አንድ መዓት ኮተት። መቼ እንደሚያወጡት ራሱ እንኳን ራሱ አላቅም፣ መቼ እንደሚጠሩ ግን እናጠራለን ብለዋል። ሲያጠሩ ወንድምነት ጥያቄ አለኝ ነው ያልከኝ? ኤርሚ ጥያቄ አለኝ። ምናልባት ከዚሁ ጋር ተያይዞ ነው ወደዚህኛው ሀሳብ ለመምጣት በኢትዮጵያ ኦርቶዶክስ አንድ የሚባል ነገር አለና እሱን አንድ ላይ ብናነሳውና ይሄው ወላዲተ አምላክነትንም ብናየው ብዬ ስላሰብኩ ነው። ለምሳሌ በኢትዮጵያ ኦርቶዶክስ የዘካርያስ ልጅ ዮሐንስ መጥምቀ መለኮት ተብሎ ይጠራል። ዮሐንስ መጥምቀ መለኮት ተብሎ ሊጠራ ይችላል? አዎ በብላ ትላለች ቤተክርስቲያኒቱ። ኦርቶዶክስ ስላለች ግን ዮሐንስን መጥምቀ መለኮት ልንለው እንችላለን?
ቀጥታ ከሆነ አይባልም። ለምሳሌ አሁን ቀጥታ ወላዲተ አምላክ ብላ ስትል ስታብራራውን እንጂ ትክክል የሚሆነው በስጋ እንደወለደችው ስለምታብራራ ተርሚኖሎጂዋን ስለምናውቀው እንጂ ወላዲተ አምላክ እኮ ብለህ ስትል ለአምላክ አስገኝ ናታ ብሎ ሰው ቢሰማህ መሆን የነበረበት ወላዲተ ቃል ወይ ደግሞ ወላዲተ አምላክ ተብሎ ሲባል በስጋ ብለው ቢሉ ጥሩ ነበር። ኦኬ አላሉም። ስላላሉ ግን ሲያብራሩት ግን ይሉታል ወይ? አዎ ሲያብራሩ ይሉታል። ስለዚህ ትክክል ናቸው ማለት ነው። ሲያብራሩ ይሉታል። አሁንም መጥምቀ መለኮት ብሎ ሲሉ መለኮትን አላጠመቀውም። መለኮትን በስጋ የተወለደውን ስጋው ቃልን ግን አጥምቆታል። እና አሁን እኔ መጥምቀ መለኮት ሲሉ ኦርቶዶክሳውያን ልክ እንደ ወላዲት አምላክ ብለው እንደሚሉ ትረዳቸዋለሁ። እኔ ለመጠመቅ እኮ አካል ያስፈልጋል አይደል? ቦዲ ያስፈልጋል። አካል ማለት የመለኮትነቱን ሳይሆን ቦዲ ያስፈልጋል፣ ሰው መሆን ማለት ነው። ስለዚህ ሲያጠምቀው ያጠመቀው ኢየሱስ አምላክም ሰውም ነው። ስለዚህ አምላክ ሰው ስጋውን ቃል ነው ያጠመቀው ማለት ነውና እንደዛ ብላ ትላለች። አይዶ ነው። አንተ የተለየ መረዳት ካለ ለምነት መናገር። መለኮት ስንል ባህሪን እያወራን ያለ ነው እና ስለ ኢሴንስ እያወራን ባህሪ ተጠምቋል ብለን መናገር እንችላለን ወይ? አሁን ለምሳሌ ጌታ ክርስቶስ ኢየሱስ በዮሐንስ እጅ ተጠምቋል። ስጋው ቃል በዮሐንስ እጅ ተጠምቋል። መለኮት ብለን ስንናገር ግን ስለ ኢሴንስ እያወራን ስለሆነ ባህሪ ተጠመቀ ተብሎ መነገር ይችላል ወይ? ከዛ አንፃር ነው ጥያቄ ያነሳሁት። ምናልባት የማርያምንም አሁን ማርያም የጌታችን የኢየሱስ ክርስቶስ እናት ናት፣ የቃል እናት። አሁን ለምሳሌ ቃል ስንል ከሶስቱ አካል ስለ አንደኛው አካል ነው እያወራን ያለ ነውና ስለ ባህሪ አውርተን ግን ባህሪ ተጠመቀ የምንል ከሆነ እንዴት ነው? አስቸጋሪ አይሆንም ወይ? እሱን ለማንሳት ነው። ምናልባት ይሄን ከመለስ ነው ይሄኛው አሁን እያነሳን ያለነው ርዕስ ቀላል ይሆንልናል ብዬ ስላሰብኩ ነው። ተባረኩ። ቴንክ ዩ። ለዜና እኔ ትንሽ ልሄድበት ኤርሚ። ጥሩ ነው። እኛ መቼም ሁለት የኤፌሶንንም የቄልቄድንም ካውንስል ጉባኤ እንቀበላለን። ይሄ ቴዎቶኮስ የሚለው ቃል ኮይን የተደረገው እንትን የተደረገው ለንስጥሮስ ኑፋቄ እንደሆነ ይታወቃል። ምክንያቱም ንስጥሮስ ኑፋቄ ምንድነው? ኢየሱስ ክርስቶስን ሁለት ፐርሰን ሁለት ባህሪ አድርጎታል። ይሄ ደግሞ ምን አመጣ? አሁን ለወንድሜ አይ ቲንክ ጥሩ መልስ ይሆናል። በንስጥሮስ አስተሳሰብ ማርያም ሰው ለሆነው ኢየሱስ ብቻ ነው እናትነቷ፣ መለኮቱ አያገባትም ብሎ ነው ያስቀመጠው ማለት ነው። ለዚህ ነው ኑፋቄ የተባለው። ለዚህ ደግሞ ኦርቶዶክስ በጣም ኢንፈሳይዝ የምታደርገው አሁን ኤርሚ እንደተናገረው ጥርት ያለ ትምህርቷ ምንድነው? እንዲያውም ምንድነው ያለችው? አንድ ፐርሰን አንድ ባህሪ። እኛ አንድ ፐርሰን ሁለት ባህሪ ነው፣ ፍጹም ሰው ፍጹም አምላክ ስንል እነሱ ባህሪውን ያደርጉታል። ያ ግን ለንስጥሮስ መልስ ለመስጠት ነው። ከለየ ነው ሰውን በስጋ የተገለጠው አምላክ በማርያም ሆድ ውስጥ ያለው ኢየሱስ መለኮት እንደሆነ ካላመንን ሌላ ነገር ውስጥ ሌላ ኑፋቄ ውስጥ እንገባለን ማለት ነው። ስለዚህ የኦርቶዶክስ ቴዎቶኮስን የምትቀበለው በትክክል ነው የምትገልጸው፣ ምንም ስህተትም የለበትም። እኛም እሱን እንትና ኮንፈርም እናደርጋለን። ኢየሱስ ማርያም የመለኮት እናት ሲባል ትክክል ነው፣ ምንም እንትን የለውም። ብዙ ሪፎርመሮችም ቢሆኑ እነ ካልቪንም ይህንን ነገር አፕሩቭ ያደርጋሉ። በተለይ በጣም መጠንቀቅ ያለብን ወደ ሜሪዮሎጂ፣ አሁን ኤርሚ በጥንቃቄ ቀስ እያለ ልዩነቱን እንደ ሽንፍላ ያልጠራውን የሜሪዮሎጂ ትምህርት ነው እያሳየን ያለው። በቴዎቶኮስ እና ሜሪዮሎጂ የሚገናኝበትና የሚለያይበትን አንጓውን መያዝ አለብን። ትምህርቱ ብቻ አይደለም እንደ ሽንፍላ አልጠራ ያለው፣ የሰዎችን ማስተሳሰብ አልጠራ ብሎ ይኸው መረጃ እንሰጣለን፣ ቃሉ ይነበባል፣ ይኸው ስንት መጽሐፍ ከሼልፍ እየወረደ ይታያል። ግን የጠራ ነገር እንዳይኖር ሁሉ እንደ ሽንፍላ የማይጠራ አስተሳሰብ መንጻት አለበት። በተለይ ደግሞ ይሄ ቃሉ ላይ ሴማንቲክ የሆነ ነገር፣ ለምሳሌ ማርያም የእግዚአብሔር የትሪኒቲ እናት አይደለችም። የመለኮት እናት ስንል ቅድም እንዳለው መፍቻ አለው፣ ይብራራል። ለምሳሌ ኢየሱስ የእግዚአብሔር ልጅ ነው ስንል እውነት ነው፣ እኛም የእግዚአብሔር ልጆች ነን፣ እውነት ነው።